አቶ ሰሙ ንጉስ ሸኖ ከአባታቸው ከአቶ ሸኖ ሻንካና ከእናታቸው ወይዘሮ አስናቀች ወርቁ በቀድሞ አጠራሩ ጋሞ ጎፋ ክፍለ ሀገር ጋሞ አውራጃ ጨንቻ ወረዳ ጥቅምት 1 ቀን 1956 ዓ.ም ተወለዱ። የመጀመሪያ ደረጃ ትምህርታቸውን ባለታ ወንዶ አንደኛ ደረጃ ትምህርት ቤት ከ9ኛ እስከ 10ኛ ክፍል በይርጋለም ከፍተኛ ሁለተኛ ደረጃ ትምህርት ቤትና ከ11ኛ እስከ 12ኛ ባለታ ወንዶ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ተከታትለዋል። አቶ ሰሙ ንጉስ ሸኖ ከኮተቤ የመምህራን ትምህርት ኮሌጅ በአማርኛ ቋንቋ መምህርነት ትምህርታቸውን በመከታተል ከ1979 ዓ.ም ጀምሮ በጌዱ አውራጃ አማሮ ወረዳ በመምህርነት ማገልገል የጀመሩ ሲሆን እስከ መጋቢት 30 ቀን 1987 ዓ.ም ድረስም በተለያዩ የክልሉ አካባቢዎች በመምህርነት አገልግለዋል። ከሚያዝያ 1 ቀን 1987 ዓ.ም ጀምሮ የሰሜን ኦሞ ዞን ማስታወቂያ ጽሕፈት ቤት ኃላፊ በመሆን እስከ ሐምሌ 30 ቀን 1988 ዓ.ም ድረስም አገልግለዋል። ከነሐሴ 1 ቀን 1988 እስከ ህዳር 30 ቀን 1999 ዓ.ም ባሉት 11 ዓመታት በጋሞ ጎፋ ዞን ባህልና ማስታወቂያ መምሪያ የማስታወቂያ የህዝብ ግንኙነት፣ የስነ ቃል፣ ስነ ጽሑፍና ስነ ልሳን፣ የስነ ጥበባት፣ የጋዜጠኝነት ሙያ የሥራ መደቦች ላይ ሰሩ ሲሆን በቡድን መሪነትና በክፍል ኃላፊነትም አገልግለዋል። በጋሞ ጎፋ ዞን የባህልና ማስታወቂያ መምሪያ የሚዘጋጀውን ወግ መጽሔት ለ6 ዓመታት ዋና አዘጋጅና አርታይነት በመምራትና ለመጽሔቷም የተለያዩ አምዶችን በማዘጋጀት አገልግለዋል። ከጋሞ ጎፋ ዞን ወደ ደቡብ ብዙሃን መገናኛ ድርጅት በመዛወር ከታህሳስ 1 ቀን ዓ.ም ጀምሮ በጋዜጣ የአምድ አዘጋጅ ሆነው እንዲሰሩ ተመድበው እስከ ነሐሴ 30 ቀን 2003 ዓ.ም ድረስ በርካታ ጽሑፎችን ለደቡብ ንጋት ጋዜጣ አንባቢያንም አበርክተዋል። ከመስከረም 1 ቀን 2004 ዓ.ም ጀምሮ የደቡብ ንጋት ጋዜጣ የምትዘጋጅበትን የፕረስ የሥራ ክፍል ኃላፊ በመሆን እስከ ግንቦት 20 ቀን 2005 ዓ.ም ድረስ በአመራርነት አገልግለዋል። ከግንቦት 21 2005 ዓ.ም ጀምሮ የደቡብ ክልል ሬዲዮና ቴሌቪዥን ድርጅት ምክትል ስራ አስኪያጅ በመሆን እስከ ሰኔ 30 ቀን 2008 ዓ.ም ከክልሉ ሕዝብና መንግስት የተጣለባቸውን ኃላፊነት ተወጥተዋል። በክልሉ የብሮድካስት ሚዲያ እንዲስፋፋና እንዲጠናከር ከድርጅቱ የሥራ ኃላፊዎች የሥራ አመራር ቦርድ ጋር ተባብረው ሰርተዋል። ከሐምሌ 1 ቀን 2008 ዓ.ም ጀምሮ በሚዲያና ኮሚኒኬሽን ዘርፍ የካበተ አቅማቸውን ለበለጠ ኃላፊነት መጠቀም እንዲችሉ በክልሉ መንግስት የኮሚኒኬሽን ጉዳዮች ጽሕፈት ቤት ምክትል ኃላፊ ሆነው ተሹመዋል። በዚሁ ኃላፊነታቸውም ሕይወታቸው እስካለፈበት ዕለት ድረስ ላለፉት 2 ዓመታት ከጽሕፈት ቤቱ የሥራ ኃላፊዎችና የሥራ ባልደረቦቻቸው ጋር በመሆን ውጤታማ የኮሚኒኬሽን ሥራ እንዲሰራ የበኩላቸውን ተወጥተዋል። አቶ ሰሙ ንጉስ ሸኖ ሚያዝያ 29 ቀን 2010 ዓ.ም ከቀኑ 10 ሰዓት ተኩል አካባቢ በሐዋሳ ከተማ በደረሰ ባቸው የመኪና አደጋ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታልና ሌሎች የግል ሕክምና ሆስፒታሎች የሕክምና እርዳታ ሲደረግላቸው ቆይተው ግንቦት 1 ቀን 2010 ዓ.ም ከሌሊቱ 6 ተኩል በተወለዱ በ55 ዓመታቸው ከዚህ ዓለም በሞት ተለይተዋል። አቶ ሰሙ ንጉስ ሸኖ የአንዲት ሴትና የ5 ወንድ ልጅ አባት ነበሩ። የደቡብ ሬዲዮና ቴሌቪዥን ድርጅትም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለሥራ አጋሮቻቸውን መጽናናትን ተመኝቷል።